በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉ ይሰግድ ለሥላሴ፣ ሁሉ ፍጥረት ሁሉ ለሥላሴ ይሰግዳል ይንበረከካል። በበረከ ልቡና በልቡና ጉልበት ለሥላሴ ሁሉ ይሰግዳል። ከሰው ጀምሮ ከመላእክት ከእኛ ከሰዎች ጀምሮ እግዚአብሔር ባወቀ እንስሳትም አራዊትም አብህርትም ወይም ደግሞ ባህሮች ቀላያትም ቢሆኑ እሱ ባወቀ ሁሉ ለሥላሴ የማይሰግድ የለም ይላል። እንግዲህ ብፁዕ አባታችን አቡነ ዮሐንስ የማዕከላዊ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሥልጣናት ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ዋና ስራ አስኪያጅ፣ ክቡር ዋና ጸሐፊ መምህር ንጋቱ፣ የተከበሩ የወረዳው ሊቀ ካህናት መምህር ቀሲስ አማኑኤል አዳም፣ የሀገረ ስብከታችን የየመምሪያው ኃላፊ፣ የወረዳውም የየመምሪያው ኃላፊዎች፣ ክቡራን ሊቃውንት፣ የደብሩ አስተዳዳሪ ቆሞስ ሊቀ አእላፍ አባ ተስፋ ጊዮርጊስ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ቀድሞ ፕሮግራም መሪው አስተካክሎ ስለመራው ነው። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች ምዕመናንና ምዕመናት፣ ወጣቶች፣ ሕፃናት ጭምር እንደምን ቆያችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እግዚአብሔር አምላካችን በእኛና በመላእክት መመስገን ፈቃድ የሆነ አምላክ ዛሬም ዘወትርም የተመሰገነ ይሁን። ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል፣ ሁሉ ለሥላሴ ይንበረከካል ነው የሚለው። ቅድም እንግዲህ ይህ ከሊቅ የተወሰደ ነው። ከቅዱስ ያሬድ ከሊቃውንቱ አንዱ ቤተክርስቲያን የተቀበለችው ያው እንግዲህ አራት ጉባኤያትን ትሰጣለች ቤተክርስቲያናችን። ከብሉይ ከሐዲስ ቀጥላ ሊቃውንት ትላለች እና በዛ ዙሪያ ሊቅ በሚለው የተካተተው አንዱ ይሄ ነው ማለት ነው፣ የቅዱስ ያሬድ ምስጋና እና እንግዲህ ዛሬ ታሪኩ ሕንፃ ሰናዖር የፈረሰበት ቀን ነው ዛሬ የምናስታውሰው። እኛ ደግሞ በኃጢአት ምክንያት ያ ግንብ ፈርሷል። እኛ ደግሞ ለመስራት ተነስተናል። ቅድም እየተነገራችሁ ነበር። ሁሉ ለሥላሴ ይሰግዳል። ሁሉ ሂዶ የት ይደርሳል? ከሥላሴ ነው የሚደርሰው። ባለጸጋ ቢሆን ቢገዛ ቢነዳ ቢሾም ሁሉም ተነስቶ ወዴት ነው የሚሄደው? ወደ ሥላሴ ነው። ስለዚህ ይህ ቤተክርስቲያን በጊዜው የነበሩት ታላቁ ንጉሠ ነገሥት እንግዲህ አዲያም ሰገድ ኢያሱ መንግስትን ከምነና ጋራ አጣምረው የያዙ በሰማዕትነት ነው በመጨረሻ የሚያርፉ። ስለዚህ ይሄ ትልቅ ቦታ ከታላቁ ገዳም ጋር የተያያዘ ታሪክም አለው ከደብረ ሞጊዕና ጋር ተያይዞ። ስለዚህ ይሄ ትልቅ ቦታ እናንተን የመሰላችሁ ምዕመናን እያላችሁ አንድ ሰው ምዕመናን በዚህ ዓለም ስሙን ለማስጠራት ብሎ የኃጢአት አዳራሽ ይሰራል። በሚሊዮን ቀርቶ በቢሊዮን ገንዘብ አውጥቶ የኃጢአት አዳራሽ ይሰራል። ስሙ ሊጠራ በምድር ለሚያልፈው ለሚደመሰሰው። ስለዚህ ሁሉ የሚሰግደው ለሥላሴ ስለሆነ ሁሉ የሚሄደው ወደ ሥላሴ ስለሆነ በውጭ ሀገርም በአፍሪካም በአውሮፓም ውጭ ነው ያላችሁ ሁላችሁ ይህንን ድምፅ የምትሰሙ ሁሉ መቼም ምዕመናን እናንተ የምትሰሙት ብዙ ጊዜ ያው ወጣቶችን ልትሰሙ ትችላላችሁ። ከወጣቶች ይልቅስ መናኞች ይበልጡ ኑሮ ቢሆን ኑሮ አባት በተሰማ ነበር። አባት የሚሰማበት ዘመን ስላልሆነ ነው እንጂ ይኸው እየነገርናችሁ ነው። ደብረ ብርሃን ሥላሴ
የኢትዮጵያዊቱ ማኅፀን ጎንደር፣ የሊቃውንቱ መፍለቂያ ጎንደር፣ የአቋቋሙ መቀመሪያ፣ የትርጓሜው መፈተቻ፣ የቅኔው መዝረፊያ ምን ብዬ ልቁጠረው? 44ቱ እንግዲህ ጎንደር የሚባልባት ይህቺ ራስ ነው የምትባለች። ደብረ ብርሃን የነዚህ የ44ቱ ራስ ነው የምትባል። ስለዚህ በውጭም በግቢም ያላችሁ ሁሉ ቅድም ሪፖርቱ ሲቀርብ ሰምታችኋል። እጅግ ገንዘቡ ብዙ ነው። ከተረባረባችሁ ግን በውጭ ገንዘባችንን ከምን እንጣለው ሚሉ ሞልተዋል እኮ ንገሯቸው። ሁሉ ለሥላሴ ይሰግዳል። ሁሉ ሂዶ ከሥላሴ ነው የሚደርሰው። ዛሬ ይህንን የሰራ በሥላሴ ዘንድ ቤቱ ተሰርቶ ይቆየዋል። ይሄ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ላይ ምንድን ነው ያለው? ኢትዝግቡ መዝገበ ዘበምድር ሀበ ጻጼ ወቁንቁኔ ያማስኖ ወሀበ ሰረት ይከርዩ ወይሰርቅዎ አለ። እናንተ ባለጸጎች ገንዘባችሁን ከዚህ ምድር አታድልቡት፣ ጭጫን ብል ከሚበላው ሌቦች ናሱን አፍርሰው ጉድጓዱን ምሰው ቆፍረው ከሚወስዱት ከዚህ ላይ አታዘጋጁት። አላ በአጸፋው አላ ዝግቡ መዝገበ ዘበሰማያት ሀበ ጻጼ ወቁንቁኔ እያማስኖ ወይረክቦ ሰራቂ። ነገር ግን ገንዘባችሁን ብል ጭጫን ከማይበላው ወንበዴዎች፣ ሌቦች ናሱን ቆፍረው ምሰው ከማያገኙት ከልበ ሥላሴ ገንዘባችሁን አኑሩ። በቀለመ ወርቅ በሰማይ አጽፉ። ኋላሳ ይሄው ይህን ሰርተሃል ተብላችሁ ዘላለማዊ ቦታ ተሰጥቷችሁ እንድትኖሩ ተብላችኋል። ስለዚህ ምዕመናን ይህን ወይም ማሳሰቢያ ሁሉ ይሰግድ ለሥላሴ፣ ሁሉ ለሥላሴ ይሰግዳል። እንግዲህ ሥላሴ ማለት ሶስት ማለት ነው። ሰለሰ ሶስት አደረገ። በአንድነት በሶስትነት ሲሰለሱ ሲቀደሱ የሚኖሩ በአካል ሶስት፣ በባህሪ በህልውና ባገዛዝ። በአካል ሶስት ስንል ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ይስየለሱ በአካላት በአካል ሶስት ናቸው ማለት ይህ ነው። በህልውና ባገዛዝ አንድ ናቸው ማለት ግን ይህን ዓለም በመግዛት ካለመኖር ወደ መኖር አምጥቶ በመፍጠር እየመገቡ በመኖር ኋላ ይህን ዓለም አሳልፎ በመኖር በስልጣን አንድ ናቸው። በህልውና ያለው በህልውና ይገናዘባሉ ይላል። በአካል ይለያያሉ፣ በህልውና ግን ይገናዘባሉ ማለት አብ በወልድ ህልው ሆኖ ይኖራል፣ ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል፣ ወይም ወልድ በመንፈስ ቅዱስ ህልው ሆኖ ይኖራል። ይሄ ስም ስላልሆነ ስለማይፋለስ አንዱ ባንዱ ህልው ሆኖ ይኖራል እንላለን። እንግዲህ ወደ ፍጡራን ሲመጣ በነቢያት አድሮ፣ በሐዋርያት አድሮ፣ በሊቃውንት አድሮ፣ በሰማዕታት አድሮ፣ በጻድቃን አድሮ፣ በድንግል ማርያምም ቢሆን ከዛ በላይ አድሮ ማለት ይቻላል በፍጡራን። በሥላሴ ዘንድ ግን አብ በወልድ ህልው ሆኖ፣ ወልድ በአብ ህልው ሆኖ፣ መንፈስ ቅዱስ በወልድ ህልው ሆኖ፣ በአብ ህልው ሆኖ ይኖራል እናል። ህልውና ማለት ሀለወ ኖረ በመኖር ባለመቀዳጀን ማለት ነው። ይሃሎ አብ ዘመነ ደግሞ ሲኖሩ በዘመን ሳይቀዳደሙ ይኖራሉ። ለምን? አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም፣ መቀዳደም፣ መብለጥ፣ መበላለጥ የለም። እናስተውል ምዕመናን። ምክንያቱም ሰው በፍጡራን ደረጃ ሰው የወለደውን ልጁን ይበልጣል አይደል? ይበልጣል እኮ
እናት ልጇን ትበልጣለች፣ አባትም ልጁን ይበልጣል። ምክንያቱም ወይ በ20 ዓመት ወይ በ30 ዓመት ጋብቻ ከዛ በኋላ የሚወለድ በመሆኑ። በሥላሴ ዘንድ ግን አብ ወልድን ወለደው፣ መንፈስ ቅዱስን አሰረጸው ስንል ልብና ቃልና እስትንፋስ ከልብ መገኘታቸውን ነው። ምክንያቱም ከልብ ቃል እስትንፋስ ከልብ ወጥተው አይገኙም። ቃልና እስትንፋስን አልቦ የሚገኝ ልብ የለም። ልብን እስትንፋስን አልቦ የሚገኝ ቃል የለም። ልብን ቃልን አልቦ የሚገኝ እስትንፋስ የለም። ለምሳሌ አንድ ሰው ስንት ነገር አለው ምዕመናን? ለአንድ ሰው 3 ነገር አለው። በሉ እስቲ ምዕመናን፣ ለአንድ ሰው በሉ 3 ነገር አለው። ምን አለው? ልብ አለው፣ ቃል አለው፣ እስትንፋስ አለው። ስንት ሰው ነው? አንድ ሰው ነው። ተመልከቱ። በልቡ ያስባል፣ በቃሉ ይናገራል፣ በእስትንፋሱ ይተነፍሳል። አሁንም ሥላሴን ስናምን አሁን በአብ ልብ ሌላ ልብ የለም። ልባቸው አብ ነው። ሌላ ቃል የለም። ወልድ ለራሱ ቃል ሆኖ ለአብና ለመንፈስ ቅዱስ ቃላቸው እሱ ነው። መንፈስ ቅዱስ ለራሱ እስትንፋስ ሆኖ ለአብና ለመንፈስ ቅዱስ ለወልድ እስትንፋሳቸው እሱ ነው። በአብ ልብ ያስባሉ፣ በወልድ ቃል ይናገራሉ፣ በመንፈስ ቅዱስ እስትንፋስ ይተነፍሳሉ። ስንት ሆኑ? አንዴ 3 ሆኑ። ያ ሰው እኮ ብያቸዋለሁ። ያ ሰው ምን አለው አልኳችሁ? ልብ አለው አልኳችሁ። ቃል አለው፣ እስትንፋስ አለው። በልቡ ምን ይላል? ያስባል። በቃሉ ምን ይላል? ይናገራል። በእስትንፋሱ ይተነፍሳል። ያ ሰው ስንት ነው? አንድ ነው። ምዕመናን ጎበዞች፣ እናንተ ማትርጓሜ ታውቁ የለ እንዴ? አዎ አንድ ነው። ስለዚህ ሰዎች የሚሳሳቱ ይሄንን ባለማወቅ ነው እንጂ 3 አማልክት እንግዲህ 3 አምላክ ይላሉ እንዲላሉ የሚሉ አሉ። ስለሚሳሳቱ ስላላወቁ ነው። ስለዚህ እንዳንድ ሰው ስለዚህ መጽሐፍ ምን ይላል? አምላክ ውእቱ አብ፣ አምላክ ውእቱ ወልድ፣ አምላክ ውእቱ መንፈስ ቅዱስ ወኢይትበሃሉ 3 አማልክተ አላ አሐዱ አምላክ ውእቱ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ነገር ግን 3 አማልክት አይደሉም። አላ አሐዱ አምላክ ውእቱ፣ አንድ አምላክ ናቸው እንጂ በአካል 3፣ በሕልውና በአገዛዝ በጌትነት በአምላክነት ይህን ዓለም በማምጣት በመመገብ በማሳለፍ አንድ ናቸው ይላል ማለት ነው። ስለዚህ ምን ይላል ደግሞ? ተጋብኦ በተከፍሎ በተጋብኦ ይላል። ተጋብኦ በተከፍሎ በተጋብኦ በሶስትነት ላይ አንድነት፣ በአንድነት ላይ ሶስትነት። አንድነት ሶስትነትን አይጠቀልለውም። ሶስትነት አንድነትን ደግሞ አይነጣጥለውም። ያችሁት ይህች ናት የተዋሕዶ እምነት። ሁሉ ይሰግድ ለሥላሴ፣ ሁሉ ስለ ሥላሴ ይሰግዳል። ይህን ካላለ የእግዚአብሔርን መንግሥት መውረስ አይችልም። ምስጢር ይሄ ነው። ይሄ ነው ሃይማኖት። ይሄ ነው የሃይማኖት ታሪክ። ሁሉ ይሰግድ ለሥላሴ። ተጋብኦ በተከፍሎ ይስየለሱ በአካላት ወይተዋሃዱ በመለኮት። በአካል ይለያያሉ ወይም 3 ናቸው፣ በመለኮት አንድ ናቸው። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ። 3 ሲሆኑ አንድ ሲሆኑ 3 ናቸው። ሶስትነት አንድነትን አይነጣጥልም። አንድነት ሶስትነትን አይጠቀልልም ነው። ሁሉ ይሰግድ ለሥላሴ። እንግዲህ በሕልውና ሲባል
እንዲህ ይላል አንድ ሊቅ ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወነአምን በመንፈስ ቅዱስ ከመ ህልው በአብ ወመንፈስ ቅዱስ ከመ ህልው በአብ ወወልድ ወነአምን እንዘ ይህልው በአብ በአካላት ይሆኑ ብሎ ለብቻቸው ለይቶ አካላትን ነገር ግን በህልውና እንዲገናዘቡ አንድ ታላቅ ሊቅ ይነግረናል። ነአምን በአብ ከመ ህልው በወልድ ወመንፈስ ቅዱስ አብን በወልድ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። ወነአምን በወልድ ከመ ህልው በአብ ወመንፈስ ቅዱስ ወልድንም በአብ በመንፈስ ቅዱስ ህልው ሆኖ እንዲኖር እናምናለን። መንፈስ ቅዱስንም በአብ በወልድ ህልው ሆኖ እንዲኖር እናምናለን። ሃይማኖታችን ይሄ ነው። እመናን እንግዲህ አንድነትንና ሶስትነትን ስንናገር ይሄንን ሊቁ ሱሉትዩ የተባለው ሊቅ በአንቀጽ 109 ቁጥር 9 ላይ ነግሮናል። እንግዲህ ወደ ቅዱስ መጽሐፍ ይሄ አንድነት ሶስትነት የሚባል የት አለ? በመጽሐፍ ቅዱስ የት ተገኘ? ከየት አለ እያሉ የሚናገሩ ስላሉ ይሄ የተመሰጠረው ሊቃውንተ ቤተ ክርስቲያን ወስደው እነዚህ ምሁራን 318ቱ ሊቃውንት እየተነሱ ያመሰጠሩት ከብሉይ ኪዳን ከአዲስ ኪዳን አግኝተው እንጂ ከየትም አምጥተው አይደለም።